ኦሮሚያ ፋኖ እንዳቋቋሙ ታውቃለህ አብይ? እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር፣ ቤት ያቃጥሉ ነበር። ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ እንገር። ከዛ ደርሰን ስናጋልጠው ገደሉት ራሳቸው። አርሲ ላይ ሲሞክሩት ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው። ደግነቱ ምንድነው? ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው። ብዙ ጊዜ አሁን የሚከሱ ነገር አለ ከፋኖ ጋር ሆነ ከወያኔ ጋር ሆነ yes እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሔር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም። እኔ ሀገሬ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ። የብሔሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን የምንሄድበት ሀገር መመስረት ነው የሚፈልገው። የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍበት ምንም ምክንያት የለኝም። ስለዚህ አሁን የሚገፉትን ነገር ወጥረን ትግላችንን እንቀጥላለን። ወደፊትም ስራችንን የሚቀጥል ይሆናል። አብይ በጣም በጣም አደገኛና መሰሪ በጣም በመጥፎ ጊዜ ፈጣሪ ምን እንደበደል ነው ራሱ አላውቅም። በመጥፎ ጊዜ የመጣብን መጥፎ መሪ ነው። መጥፎ ጊዜ ምንድነው? በዓለም አቀፍ ደረጃ የፓክስ አሜሪካና በአሜሪካ የበላይነት ስር ተመስርቶ የነበረው ግሎባል የዓለም አቀፍ ስርዓት እየተፈረካከሰ ባለበት በአካባቢያችን የበቀሉ የማከለኛ አቅም ያላቸው መንግስታት ደግሞ በጣም በከፍተኛ አግሬሽን በከፍተኛ አቅም አካባቢያችንን ለመቀራመት በሚያደርጉበት ጊዜ ላይ ስለ ሀገራዊ ስሜት የሌለው ሀገራዊ እቅድ የሌለው ነገን የማያቅ መንግስትና መንግስታዊነት ምን መሆንን የማይረዳ በቲዮሪም በፕራክቲስም የማይረዳ ለመረዳት ለመማርም ዝግጅት የሌለው ኤክስትሪምሊ ዴንጀረስ ሰው የመጣብን። እኔ ምን እንደበደል ነው አላውቅም። ፈጣሪ at a very dangerous time an extremely dangerous person የመጣው ይሄ የሚያደርገውን ነገር መቋቋም ያስፈልጋል። ደግነቱ ካርዶቹን በአብዛኞቹ ተጠቅመው ጨርሷቸው አሁን ሪዩዝ ሪሳይክል ለማድረግ እየሞከረን ያለው መነሻችን ላይ ያነሳነውን ጉዳይ ተመልከት። ትግራይ ላይ የተደረገውን ህዝባዊ ጭፍጨፋ ከዜሮ ጀምሮ ኢትዮጵያን እኮ ሲመራ የነበረው ኢሳያስ አፈወርቂ አይደለም አብይ ነው። ያንን ከፍተኛ ተስፋ የተጣለበትን ለውጥ ሃይጃክ አድርጎ ለግለሰባዊ ስልጣን በእብደት ለመጠቀም ባደረገው ሂደት በኦሮሚያም በትግራይም ጦርነት ውስጥ ከተተን። ሰውም ታውስ ከመጀመሩ በፊት የነበረው ሲያዘምት የነበረው የጥላቻ ዘመቻ በትግራይ ላይ በኦሮሚያ ላይ ሲያደርግ የነበረው ጥላቻ በስቴት ሚዲያ ሲደረግ የነበረው ጥላቻ ነው በተጨባጭ ችግር የፈጠረው። ጦርነቱ ከተጀመረ በኋላ እሱ በሚያዘው ወታደርና ሚሊሻም እሱ በጋበዘው የውጭ ኃይልም ጉዳት እየደረሰ እያለ ያን ጉዳት የሚያባብስ ስራ ነበር ሲያደርግ ነበረው። ከጦርነቱ በኋላ አሁን እኮ የሚገርምህ ምን አይነት አይኑን በጨው የታጠበ ሰው መሆኑን የምታውቀው ከጦርነቱ በኋላ ዓለም አቀፍ ገለልተኛ የዓለም አቀፍ ምርምር ይካሄድ ሲደረግ እምቢ ብሎ ብሎክ ያደርጋል እሱ ነው። አሁን ግን ያንን ቁስል አንስቶ ትግራይን ከአማራ ትግራይን ከኤርትራ ኦሮሞን ከአማራ ለማጋጨት ይፈልጋል። አይሳካለትም ማለት አንችልም። እኛ ዝም ካልን ባለፈውም ቴዲ ነገር ያለው የዛሬ ዓመት አካባቢ ወደዚህ ነገር ዝምታይን ሰብሬ ስመጣ ኦሮሞን ከአማራ ለማጋጨት አቅዶ ሲሄድበት የነበረው ነገር በጣም አደገኛ ስለሆነ ነው የመጣውበት። እኔ በአማራ ፖለቲከኞች ዘንድ ብዙም የምፈቀር ሰው አይደለሁም። ለረጅም ጊዜ ስታገላቸው ነበር። ወጥሬ መጥቼ ከነሱም ጋር መነጋገርና ያሉ ቁርሾችን ያሉ ቴንሽኖችን ማርገብ አስፈላጊ ነው ብዬ ሄድኩት ሁለቱን ለማጋጨት አሰፍስቦ ሲሄድ ነበር። ምክንያቱም አማራና ኦሮሞ ጋይቶ ኦሮሞ ማከል ቁጭ ብሎ አማራ መደቆስ ትግሬና አማራ ማጋጨት ነው የሚፈልገው። አንዱ ህዝባችን ማድረግ ያለበት ይሄ በጣም አደገኛ ሰው ስለሆነ መነጋገር ያስፈልጋል። ውሸቱን ማክሸፍ ያስፈልጋል። እሱ የሚገፋው በነገራችን ላይ አብይ ብቻ የሚገፋው አይደለም። ቴዲ እንዳላስረዝምበት
ኤምሬት የምትነዳው ፕሮጀክት የስቴት ዲስትራክሽን ሀገረ መንግስት የማፍረስ ፕሮጀክት ነው። ይሄን የምታደርገው ደግሞ የሚጠቅማት ከነን ስቴት አክተሮች ጋር ሉዓላዊነት ከሌላቸው አመራሮች፣ ጀነራሎች፣ አበጋዞች ጋር በመደራደር መዝረፍ ነው የሚመቻት። የአብይ ከፋፍለ ግዛ መሰሪ አካሄድና የኤምሬት ፕላን ተመጋጋቢ ነው። ለዚህ ነው ሸሪክ የሆኑት። ይሄን ለማፍረስ የሀገራችን ልሂቃኖች በነገራችን ላይ አንድ ልጀምር ከህወሓት ጋር ተጣልተው የወጡ የትግራይ ሊቆች አሉ። ኮንሰርናቸውን አንደርስታንድ አደርጋለሁ። but be careful what you are digging። ለትግራይ ህዝብ ላይ በጣም መጥፎ የሆነ ነገር ሊያመጡ ይችላሉ። ከህወሓት ጋር የሚደረግ ትግል I'm fine። ህወሓትን በመታገል ነው ትርሴን የነቀልኩት። ነገር ግን አብይ ሌላ ጦርነት ከትግራይ ጋር እንዲገባ የሚገፋ ነገር ትግራይን የባሰ የሚያደቁስ ኢትዮጵያን የባሰ የሚያፈርስ መሆኑን አውቀው መጠንቀቅ አለባቸው። በተመሳሳይ ሁኔታ በኦሮሞ ውስጥ ሆነ በአማራ ውስጥ ያሉ ኤሊቶች አሁን እያወራን ያለነው ስለ ዲሞክራሲ ቅንጦት አይደለም። ሀገርና ህዝብ ይፈርሳል። ሀገርና ህዝብ ይፈርሳል ስለ ኢትዮጵያ ፈርሳ ትግራይ ለብቻ ወጣ ኦሮሚያ ምናምን እንደዛ አይደለም። እንደ ማሰሮ ነው የምንከሰከሰው። ይሄን ለማምጣት እየሰሩ ያሉ ኃይሎች ደግሞ በጣም ፓወርፉል ናቸው። የኢትዮጵያን ሀገር መንግስት የያዘው አብይና ካሽ እንደፈለጋት የምታዘንበው ኤምሬትስ የጋራ ቁርኝት ሀገር ለማፍረስ ያለው አቅም ቀላል አይደለም። ይሄን ለመቋቋም ትልቁ ነገር እነሱ በሚያነዱት እሳት ላይ ውሃ ማርከፍከፍ ያስፈልጋል። ለዚህ ነው የሀገራችን ሊቃኖች የሀገራችን ህዝቦች መወያየትና መደማመጥ እነሱ በሚቀዱልን ለነገ መዘጋጀት ጠቃሚ ነው ባይ ነኝ። ቀጥሎ ከንቲባ ምናምን ነገር ደግሞ ገደሉ። አንድ አይደለም እኮ አንድ የተያዘ አለ፣ አንድ የተገደለ አለ። ሌሎች አመራሮችም ሞታቸውን ሰምቻለሁ። ስለዚህ ዛቻውን ማስፈጸም የሚያስችል አቅም አለን ነው እያሉ ያሉት እና በጣም ከባድ ፖለቲካዊ መልእክትን የተላለፈ ሰራተኛ እንዴት ይከብደናል፣ መምህር እንዴት ይከብደናል፣ መራጭ ነኝ የምትል አካል እንዴት ይከብደናል፣ እመረጣለሁ ብለህ ቀሰቀሳለሁ ሰው ሰበስባለሁ የምትል አካል እንዴት ትከብደኛለህ እያለክ ነው ያለው። እና ፋኖ በህዝብ ውስጥ ሊፈጥር የሚፈልገውን ድባብ መፍጠር የሚያስችል ፖለቲካዊ እንቅስቃሴዎች ነው ሰሞኑን ያደረገው። ይሄ ያሰጋል። ጠቅላይ ሚኒስትሩ ምላሽ የሰጡበት ለዛ ነው። እንዳልኳችሁ ቅድም ፋኖን በሚመለከት በቀጥታ ምላሽ አይሰጡ፣ ግን አጋጣሚዎችን ተጠቅመው መድረኮችን ተጠቅመው እንደዚህ አይነት ምላሽ ሊሆኑ የሚችሉ መልእክቶችን ነው የሚያስተላልፉት እና በእርግጠኝነት ይሄንን ሲጽፉት ፋኖ አእምሯቸው ውስጥ እንዳለ መረዳት እንችላለን። ኤኒዌይስ ይሄ ምርጫ ከፊት ለፊታችን ያለው ምርጫ ጠቅላይ ሚኒስትሩ እንዳሉት የዲሞክራሲ ድል የምንቀዳጅበት አይደለም። ሊሆንም አይችልም። ብዙ ሰው ስለ ምርጫ ሲያወራ ምርጫው ገለልተኛ መሆን አለበት፣ ፍትሃዊ መሆን አለበት የሚለውን በብዛት የሚያስበው፣ ዴሞክራሲያዊ መሆን አለበት የሚለውን ምርጫው እንዴት መደረግ አለበት የሚሉትን ጉዳዮች ነው የሚያስበው ነው። አንድን ምርጫ የሚያደርገው ምርጫው የሚደረግበት ሁኔታ ጭምር እንደውም ወሳኙ እሱ ነው። በምን አይነት ሁኔታ ውስጥ ነው ያቺ ሀገር ምርጫ እያደረገች ያለችው? ወሳኙ እሱ። እንዴት ተደረገ የሚለው ሌላ ጉዳይ። ሁለት ጥያቄዎች መመለስ አለ አንድን ምርጫ ዴሞክራሲያዊ ለማድረግ። በምን አይነት ሁኔታ ውስጥ ተደረገ የሚለው ምርጫው ትርጉም አለው ወይስ የለውም የሚለውን የሚወስን። እንዴት ተደረገ የሚለው ደግሞ በትክክልም ዴሞክራሲያዊ ሂደትን ሊያሳልጥ የሚችል ነው ወይስ አይደለም የሚለውን የሚመልስ ነው። በምን አይነት ሁኔታ ውስጥ ተደረገ የሚለው ላይ ከወደቀ በቃ ትርጉም የለውም። ሂደቱም ቢሆን ትርጉም የለውም። በምሳሌ ልንገራችሁ። ኢትዮጵያውን ያለችበት ሁኔታ የእርስ በርስ ጦርነት ውስጥ የምታደርገው ምርጫ ዲሞክራሲን ሊያዋልድ አይደለም፣ በፍጹም ከዛ ጋርም ሊገናኝ አይችልም። ውሸት ነው፣ ፌክ ነው።
በእርስ በርስ ጦርነት ውስጥ ሆነ ነፃ የሆነ ተቋም አለ፣ ገለልተኛ የሆነ ተቋም አለ፣ ነፃ የሆነ ስፔስ አለ። ምንም ነገር ብትል ትርጉም የሌለው ጉዳይ ነው ነው ማለት በቃ እርስ በርስ። ለዚሁም ደግሞ ኢትዮጵያ ውስጥ እንዳለ ኦሮሚያም ላይ፣ አማራም ላይ፣ ትግራይም ላይ፣ ደቡብም ላይ ሆነ የእርስ በርስ ጦርነት ውስጥ ሆነ ለአመታት የዘለቀ የእርስ በርስ ጦርነት ውስጥ ሆነ